ልክ የዛሬ 40 ዓመት በደቡብ የሱዳን ግዛት ቁጥራቸው 500 የሚደርሱ የመንግስት ወታደሮች ወደ ሰሜኑ ክፍል ለማንኛውም ግዳጅ አንንቀሳቀስም በማለት አመጹ። ይህንኑ የወታደሮቹን አመጽ ተከትሎ አንድ ከፍተኛ የጦር መኮንን ወደ ቦታው በማምራት ሁኔታውን አረጋግጦ እንዲመጣ ተላከ። ነገር ግን የሱዳን ኃይል ከፍተኛ መኮንንም በሄደበት የውሃ ሽታ ሆኖ ቀረ። የጦር መኮንኑ ከጠፋበት ጊዜ አንስቶ ወደ ካርቱም ተመልሶ ለመምጣት 21 ዓመታትን ፈጅቶበታል። እነዚያን በቁጥር 500 የሚደርሱ አማጽያንን እንዲመልስ የተላከው የጦር መኮንን በየጊዜው እነሱን ጨምሮ በብዙ ሺህ የሚቆጠር ተዋጊ ኃይል ለሩብ ምዕተ ዓመት ያህል በመመልመል የሱዳን ሕዝቦች ነጻ አውጪ ግንባርን ኤስፒኤልኤን መሰረተ። እነሆ በአፍሪካ ታሪክ ረዥም ዕድሜ ያስቆጠረው የእርስ በርስ ጦርነትም መነሻ ሆነ። በዚያ ጦርነት የአመራሩን ቦታ ያዘውና ከ21 ዓመታት በላይ የደቡብ ሱዳን አማጽያንን በመምራት ብቃትና ቁርጠኝነቱን ያሳየው የጦር መኮንን ጆን ጋራንግ ነበር። የደቡብ ሱዳን ሕዝብን የሕይወት አቅጣጫ የለወጠ ክስተት እንደ አውሮፓ አቆጣጠር በ1978 ተፈጠረ። ይህ ክስተት በደቡብ ሱዳን ክፍል ከፍተኛ የነዳጅ ክምችት የመገኘቱ ዜና መበሰሩ ነበር። ይህንኑ ዜናን ተከትሎ እንግዲህ ለ21 ዓመታት በዚያች ምድር ነግሶ የኖረው የእርስ በርስ ጦርነት ተቀሰቀሰ። የደቡብ ሱዳን አማጽያን ምስረታ ይህንኑ አመጽ ያረግቡ ዘንድ ወደ ቦታው በመንግስት በተላኩ የጦር መኮንኖች ተከናወነ። የክንውኑ መሪና የዓላማው ጠንሳሽ ደግሞ ኮሎኔል ጆን ጋራንግ ነበር። በእነዚህ ተከታታይ የጦርነት ዓመታት ከ2 ሚሊዮን ሕዝብ በላይ ሕይወቱን እንዳጣ ዓለም አቀፋዊ መረጃዎች ያሳያሉ። አንድም በጦርነት በሌላም በኩል ከጦርነት ጋር በተያዙ የሕይወት መከራና ችግሮች ደቡብ ሱዳን ዜጎቿ ሳይሞቱ የማይውሉባት ምድር ሆና ነበር። በሕይወት የሚተርፉትም ቢሆኑ በሀገራቸው የመኖር ፍላጎት አልነበራቸውም። ፍላጎቱ ቢኖራቸውም የጦርነቱ መክፋት ከመሰደድ ውጪ ሌላ አማራጭ እንዳይኖራቸው አድርጓል። እናም 4 ሚሊዮን የሚደርስ ደቡብ ሱዳናዊ በወቅቱ ከአገሩ ለመሰደድ ተገዷል። ደቡብ ሱዳንን በረጅም ዓመታት የጋዜጠኝነት ስምሪት የሚያውቃት የቢቢሲው ግሬፎም የዚያን ጊዜዋን ደቡብ ሱዳን እንዲገልጿት ነበር። በወቅቱ ግርጥሎት ደቡብ ሱዳንን ለመጎብኘት የቻለ አንድ የውጭ ዜጋ ምናልባትም በአይምሮ ቅድሚያ ቦታ አግኝቶ ሊያስብ የሚችለው ጉዳይ ምድር በተባለችው ፕላኔታችን ላይ በእንዲህ አይነት አሰቃቂ ሁኔታ የሰው ልጅ ኑሮውን እየገፋ የመገኘቱ ታምር ነበር። ለምሳሌ በምዕራብ የላይኛው አባይ የሚገኙ ስፍራዎች በሙሉ በአካባቢው የሰው ልጅ ጆሮ ዘውትር ሊሰማ የሚችለው ድምፅ ከባድ የሞርታር ተኩስ ብቻ ሲሆን መመልከት የሚችለው ደግሞ በየስፍራው የወደቀን ክቡሩን የሰው ልጅ አስከሬን ነበር። ይህንን ትርኢት በደቡብ ሱዳን ምድር ብዙ ኪሎ ሜትሮችን በእግሮ ተጉዘው ሊሰሙትና ሊያዩት ይችላሉ። አልፎ አልፎ በከባድ መኪና ተጭነው ክላሽንኮቭ ጠመንጃቸውን አንግተው ወደ ዋናው ጦር አውድ የሚንቀሳቀሱ ወታደሮችም አይጠፉም። ከዚያ ውጭ ደቡብ ሱዳን ሌላ የልማትም ሆነ የሰላም ትዕይንት የማይታይባት አስከፊ የምድራችን ስፍራ በመሆን ለ21 ዓመታት ዘልቃለች። የካርቱም መንግስት ጦርና በጆን ጋራንግ የሚመራው የደቡብ ሱዳን አማጽያን ኃይል በጠረጴዛ ዙሪያ ተገናኝተው ለመወያየትና ሐሳባቸውን ለድርድር ለማቅረብ የተስማሙት እንደ አውሮፓ አቆጣጠር በ2002 ነበር። አሜሪካ ዋነኛ አጀንዳዋ ደግሞ በደቡብ ሱዳን የተገኘው ከፍተኛ የነዳጅ ዘይት ክምችት ነው። በተለይም በመካከለኛው ምስራቅ የሚገኙ የነዳጅ ዘይት አቅራቢ ሸሪኮቿ ላይ መተማመን እያጣች የመጣችው አሜሪካ በወቅቱ የተሻለ አማራጭ ሆኖ የታያት በነዳጅ ዘይት የበለጸገው የደቡብ ሱዳን ምድር ነበር። ከዚህ ውጪ በተቀረው የሱዳን ምድርም ቢሆን በቀን 320 ሺህ በርሜል የተጣራ ነዳጅ ዘይት መውጣቱን ስለምታውቅ ሱዳንን የጥቅሟ ሸሪክ ልታደርጋት ተዘጋጀች። በወቅቱ አሜሪካ በሱዳን ላይ የጣለችው የንግድ ማዕቀብ በቀጥታ ከሱዳን መንግስት ጋር አብሮ ለመስራት የሚያስችላት አልሆነም። መላ ሆኖ የተገኘው ደግሞ የደቡብ ሱዳን አማጽያን መሪን ጆን ጋራንግንና የሱዳኑን ፕሬዝዳንት አልበሽርን በጠረጴዛ ዙሪያ ማደራደርና እግረ መንገድም የሰላም አደራዳሪነቱን ሚና በመረከብ
ወዳጅነትን ማጠናከር ነበር። በጊዜው ከአሜሪካ የተሰነዘረው የድርድር ሐሳብ ለፕሬዝዳንት አልበሽርም እንዲሁ ጠቃሚነቱ የጎላ ነበር። በተለይም ተደጋጋሚ የመፈንቅለ መንግስት ሙከራ የተደረገባቸው ፕሬዝዳንቱ ከአሜሪካ መንግስት የያዙት አንድ ማሰማመኛ ቢኖር ስልጣንን ለደቡብ ሱዳን መሪዎች በተለይም ለጋራንግ ማካፈል፣ መንበረ ስልጣናቸውን ግን እንዳስጠበቁ መቆየት የሚል ነበር። የሰላም ድርድሩ እንዲሁ ለደቡብ ሱዳን አማጽያን መሪዎችም ታሪካዊ ዕድልን የፈጠረላቸው ሆነ። ለ21 ዓመታት ይህን የአማጺ ጦር የመራው ጆን ጋራንግ የሱዳን ተቀዳሚ ምክትል ፕሬዝዳንት እንዲሆን ታጨ። ብሔራዊ አንድነትን መሰረት ያደረገ የሱዳን መንግስት እንዲመሰረትና አማጽያኑም ከፊል ራስ ገዝ አስተዳደር በደቡብ ሱዳን እንዲኖራቸው ከስምምነት ተደረሰ። በዚህ ስምምነት መሰረት ከሱዳን የነዳጅ ዘይት ሽያጭ ግማሹ ለመንግስት ግማሹ ደግሞ ለደቡብ ሱዳን አስተዳደር የሚካፈል ሲሆን ጆን ጋራንግ አንድነቷ የተጠበቀና በአስተዳደር ግን የተከፋፈለች ሱዳንን ማየት ይሻ ነበር። ደቡቡ ሀገር እንዲሆን ሳይሆን ራስ ገዝ ሆኖ እንዲቀጥል ይፈልጋል። የምክትል ፕሬዝዳንትነት ስልጣን ሲሰጠውም ዋነኛ ተልእኮውን የተቀመጠው የደቡብ ሱዳን ህዝብ አንድነቷ ከተጠበቀ ሱዳን ተጠቃሚ መሆኑንና በጋራ ለሱዳን እድገት እንዲሰራ ማነሳሳት ነው። ከዚያም ባሻገር ለ21 ዓመታት የገነባውን ጦሩን ወደ ሱዳን ጦር እንዲቀላቀል በዚያም የግልጽነትና የዲሞክራሲ አሰራርን ከጦሩ አመራሮች ጋር በመሆን እንዲያሰፍን ተስፋ ተደርጎበት ነበር። ከ1983 ጀምሮ የሰላም ሰነዱ በአማጽያኑና በሱዳን መንግስት መካከል እስከ ተፈረመበት ጥር ወር 2005 ድረስ በዚያ አስከፊ ጦርነት 2 ሚሊዮን ህዝብ ሕይወቱን ሲያጣ ከ4 ሚሊዮን በላይ ደግሞ ሀገሩንና ቤቱን እየተወ ተሰዷል፣ ተፈናቅሏል። ጥር ወር 2005 ለዚያች ሀገር አዲስ የተስፋ ምዕራፍ በጊዜው መከፈቱ ተበሰረ። የተፈረመው የሰላም ስምምነት ለሱዳን ህዝብ ብቻ ሳይሆን በአገሪቱ ጥቅም የሚደሰቱትንም ሆነ ከአገሪቱ ጥቅም ለወደፊት ያሰፈሰፉትን ሁሉ አስደስቶ አለፈ። ስምምነቱ ከተፈረመ ከጥቂት ወራት በኋላ በነበረ አንድ የሰኞ ማለዳ ከባድ መትረየስ የደቀኑ መኮንኖች የሱዳን መዲና የሆነችውን ካርቱምን ሲርመሰመሱባት ዋሉ። ዋነኛ ዓላማቸው ተደርጎ የተነገረው በከተማዋ የተቀሰቀሰውንና ለ36 ዜጎች ህልፈተ ሕይወት ምክንያት የሆነውን አመጽ ለመክታት ነበር። የዚህ አመጽ መነሻ ደግሞ በድንገተኛ የሄሊኮፕተር አደጋ የጆን ጋራንግ ሕይወት ማለፉ መሰማቱ ነበር። ለ21 ዓመታት ለደቡብ ሱዳን ህዝብ መብትና ጥቅም ሲዋጋና ሲያዋጋ የኖረውና ሱዳንን ደግሞ ለ3 ሳምንታት ብቻ በተቀዳሚ ምክትል ፕሬዝዳንትነት መንበር ያስተዳደረው የጆን ጋራንግ ህልፈት መብትና ጥቅማቸውን ከጋራንግ ህልውና የተለየ አድርገው ለማይመለከቱት ደቡብ ሱዳናውያን እጅግ የመረረ መርዶ ሆነባቸው። ከዚህም የተነሳ የጆን ጋራንግ ሞት ለብዙዎች የራሳቸው ሞት ያህል ሆኖ እንዲሰማቸው ያደረገ ነበር። የዚህ የሰላም ስምምነት ዋነኛ ተዋናይ ጆን ጋራንግ የታገለለትና የተዋደቀለትን የሰላም ፍሬና የህዝቡን ደስታ እርካታ በወጉ ሲያጣጥመው በድንገተኛ አደጋ መሞቱ ተነገረ። የእሱን ሞት ተከትሎ የደቡብ ሱዳን ነጻ አውጪ ግንባርን በምክትልነት ሲመራ የኖረው ሳልቫኪር ቦታውን ተረከበ። ሱዳንም እንደ ጆን ጋራንግ ህልም አልኖረችም። ደቡብ ሱዳን ከሱዳን ተገነጠለች። ጆን ጋራንግ የተወለደበት ዲንቃ ብሔረሰብ ከበሬ ቀንድ ሙዚቃን ፈጥሮ የሚጨፍር ጥብስ ስጋን ዋነኛ ተወዳጅ ምግቡ ያደረገ ማህበረሰብ ነው። የጆን ጋራንግ ቤተሰቦች ክርስቲያን እንደመሆናቸው መጠን አስተዳደጉም ሆነ አስተሳሰቡ ከዚያ የእምነት ፈር ብዙም የራቀ አይደለም። ይህ እምነቱ ደግሞ የደቡብ ሱዳን አማጽያኑን ጦር የአመራር ስፍራ ለመጨበጥ ትልቁን ድርሻ አበርክቶለታል። በቀድሞ የሱዳን ጦር ውስጥ እስከ ኮሎኔልነት ማዕረግ ለመድረስ የበቃው ጋራንግ በሱዳን መንግስት ባለስልጣናት አይን ውስጥ በቀላሉ ለመግባት ቻለ። ከ21 ዓመታት በላይ ባስቆጠረው ያ ጦርነት በኦፊሴል የሰላም ሰነድ ተፈርሞ ከተዘጋ በኋላ ጆን ጋራንግ የሱዳን ምክትል ፕሬዝዳንት በመሆን ስልጣን ለመያዝ በቅቶ ነበር። ነገር ግን በዚህ ስልጣኑ ለመቆየት የቻለው 3 ሳምንታት ብቻ ሆነ። የ21 ዓመታት የጦር ሜዳ ታሪኩን ዘግቶ ሰላማዊውን ሕይወት በ60 ዓመት ዕድሜው ከጀመረም ገና የ3 ሳምንታት ዕድሜ ብቻ ነበረው። ከዛ በኋላ ግን በዚህ ሰው ላይ ያልታሰበው ነገር ተከሰተ። ከዲንቃ ብሔረሰብ የተገኘው ጆን ጋራንግ በፊቱ ላይ ችምችም ብሎ ከበቀለው ጺሙና ከግዙፉ ተክለ ሰውነቱ ጋር ሲታይ
ራሱን አብዮተኛና ነፃ አውጪ ብሎ ቢሰይም አይበዛበትም። በባህሪው ቀዝቃዛ፣ በውሳኔው ጭካኔን የሚያበሳው ጋራንግ የተወለደው እንደ አውሮፓ አቆጣጠር ሰኔ 23 1945 ነበር። የትውልድ ቦታውም የላይኛው ናይል ግዛት በሆነችው ቦር ውስጥ ነው። በወቅቱ ግዛቲቱ የምትተዳደረው በአንግሎ ግብፅ አመራር ስር በመሆኑና የግብፅ የውሃ ምንጭ ሆናን በመቆጠሯ የከፍተኛ ሁለተኛ ደረጃ ትምህርቱን በቀላሉ ለመከታተል ሁኔታዎች ተመቻቹለት። በወቅቱ በቦር ግዛት የትምህርት ቤቶች ግንባታ ተስፋፍቶ በመገኘቱ ጆን ጋራንግ ይህንን ዕድል ለመቋደስ ከበቃ በኋላ የምዕራባውያኑን ዘመናዊ ትምህርት ለመቅሰም ደግሞ ወደ አሜሪካ ተጓዘ። በአሜሪካ በሚገኘው ግሪኔል ኮሌጅ የመጀመሪያ ዲግሪውን ሲቀበል በአዮዋ ስቴት ዩኒቨርሲቲ ደግሞ በኢኮኖሚክስ የዶክትሬት ዲግሪውን አገኘ። እንግዲህ ጋራንግ በኢኮኖሚክስ የዶክትሬት ዲግሪውን ካገኘ በኋላ ነበር የአማጽያኑን መሪነቱን አጠናክሮ ለመያዝና ላለፉት ረዥም ዓመታትም ሲዋጋና ሲያዋጋ ይኖረው። ጋራንግ በሱዳን የእርስ በርስ ጦርነት ማዕከላዊውን ስፍራ ለመያዝ ይብቃ እንጂ ዛሬም ስለሱ የሚታወቀው እጅግ በጣም ጥቂት እንደሆነ ዘልቋል። ምናልባትም እሱም በተሻለ ሊገልጽ የሚችለው እጅግ በተወሳሰበ ጦርነት ውስጥ የተወሳሰበው ሰው የሚለው ይሆናል። የደቡብ ሱዳን ነፃ አውጪ ግንባር ካጀማመሩ በራሱ ሕዝብም ዘንድ መፈራስ ጀምሮ ነበር። ይህ ፍራቻ ካለ ምክንያት የተፈጠረ ሳይሆን በአማጽያኑ አመራሮች በተለይም በጋራንግ የሚወሰዱ የጭካኔ እርምጃዎች እጅግ በርካታ መሆናቸው ነበር። ለጆን ጋራንግ ከግንባሩ አቋምና አስተሳሰብ መለየትም ሆነ ከአመራሩ አቋም ማፈንገጥ በምህረት ለማለፍ የማይቻለው ትልቅ ወንጀል ነው። ማንም ተዋጊ ይሁን ሲቪል አማጺ የሚሰጠውን አመራር ተቀብሎ ሊጓዝና ያንንም ያለማወላው ሊፈጽም ዘንድ ይጠበቅበታል። ይሁንና የጋራንግ እንዲህ አይነቱ እርምጃ ጠላቶቹን ከውጭ ብቻ ሳይሆን ከውስጥም ከአማጽያኑ መካከል በብዛት እንዲያፈራ አንዱ ምክንያት ሆኖ ነበር። ነገር ግን ጆን ጋራንግ ጭካኔውን ዕለት በዕለት እየጨመረ የብዙዎችን ሐሳብም አንድ እርምጃ ቀድሞ እየተገኘ በመምጣቱ ስምና ዝናው በአንድ በኩል ሲገዝፍ፣ በሌላ በኩል የዘውትር የጥቃት ኢላማ የመሆን ዕድሉ እንዲሁ የሰፋ ሆነ። ይህንኑ ኢላማነቱን በውል በመረዳቱም ይመስላል በዙሪያው የሚቆሙት ጠባቂዎች ቁጥር በወታደራዊ ብቃትም ሆነ በብዛት ከአንድ የሀገር መሪ የሚበልጡ እንጂ የሚያንሱ አልነበሩም። ይሁንና በግንባሩ ከፍተኛ የችግርና የውድቀት ሰዓት አብሮ የታገለና ከገባበት አስቸጋሪ ማጥ ውስጥም በብቁ የአመራር ችሎታው ይዞት የወጣ በመሆኑ ደግሞ አማጽያኑ የዘላለም ባለውለታነቱ ይሰማቸዋል። እንደ አውሮፓ አቆጣጠር በ1986 የደቡብ ሱዳን አማጽያን ጦር 12500 እንደነበር ሲገመት፣ ይህም ጦር በ12 ባታሊዮን የተዋቀረና ዘመናዊ የጦር መሳሪያም እስከ አፍንጫ የታጠቀ ነበር። እንደ አውሮፓ አቆጣጠር በ1986 30,000 የነበረውን የጦር ሰራዊት ብዛት ጆን ጋራንግ ዘመናዊ መሳሪያ በማስታጠቅና በማሰልጠን ሥራው በመበርታቱ በ1991 የአማጽያኑ ጦር 60,000 ለመድረስ በቃ። ጦሩን በዘመናዊ አደረጃጀት ያጠናከረው ጋራንግ ለ21 ዓመታት የእርስ በርስ ጦርነት አካሂዷል። በምኞቱም ሆነ በተስፋው ለአንድም ቀን እንኳን መውለወል ያልታየበት ይህ ሰው የደቡብ ሱዳንን ሕዝብ ጉጉት መጣል በሱ ዘንድ የማይታሰብ እንደነበር በተግባሩ አሳየ። በተለይም ፖለቲካዊ ስብዕናው እየገዘፈ በመጣበት በ1990ዎቹ መጨረሻ አካባቢ ከሰራዊቱ ይልቅ የሕዝብ መሪነቱን ተቀብሎ የቀድሞ ቀረቤታውን በአዲስ መልክ ቀይሮ ነበር። በዚህም ጨካኝ የሚባሉ እርምጃዎቹን በተለሳለሰና ውይይት ላይ በተመሰረተ ቀረቤታ እየለወጣቸው መጣ። ይህ ደግሞ የተከታዮቹንም ሆነ የደቡብ ሱዳንን ሕዝብ ልብ ከበፊቱ በተሻለ መልኩ ድጋፋቸውን ለማግኘት ያሳካለት ሆነ። እንደ አውሮፓ አቆጣጠር በጥር ወር 2005 የሱዳን መንግስትና የደቡብ ሱዳን አማጽያን የሰላም ስምምነት ሲፈራረሙ በአፍሪካ ለረጅም ዓመታት ተንሰራፍቶ የኖረው የእርስ በርስ ጦርነት መጋረጃውን ቀዶ የጣለ እርምጃ ተደርጎ በሁሉ ዘንድ ተወደሰ። በዚያ ረጅም ዓመታትን ባስቆጠረ የእርስ በርስ ጦርነት የደቡብ ሱዳን ክፍል ወደ ፍርስራሽነት ተቀይሮ ነበር ማለት ይቻላል። ይህ ጦርነት የዘር የሃይማኖትና የሀብት ጥያቄን በውስጡ የያዘ እንደመሆኑ መጠን ውጤቱም እንደ ከፋ ቢሆን አይደንቅም።